ሰላም እንዴናችሁ? በየላችሁበት ሁሉ ነገር ሰላም ነው። አሸን አንድ ይላችሁ እሞኝላችሁ ለብስ እስኩን ሁሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህ ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትጎጨኝ በተተና አጎብዛችኋለሁ። ዛሬ ለሚዛናችን ይዘላችሁ የመጣ ነው ሶበር ዜና። ታዋቂው የፖለቲካ ተንታኝ ጆናታን ፌንቶን ሃርቬይ በአፍሪካ ቀንድ የመጣውን ደም አፋሳሽ ጦርነትና የአሜሪካ ጭንቀት ጉዳይ በከፍተኛ ሁኔታ ተንትኖታል። እንግዲህ ታዋቂ የፖለቲካ ተንታኝ ጆናታን ፌንቶን ሃርቬይ በምስራቅ አፍሪካ ያለው ውጥረት ግብጽ ከኢትዮጵያ ጋር፣ ኢትዮጵያ ከሱዳን ጋር፣ ሱዳን ከኤርትራ ጋር፣ ኤርትራ ከግብጽ ጋር የተመሰቃቀለ ግንኙነትና ላሽ ለገናሽ የማይመቸው ጂኦፖለቲካ አሰላለፍ ለአሜሪካ ፖሊሲ የውጭ ጉዳይ ፖሊሲ ፍጹም ያልተመቸና ቀጠናው ላይ እልቂት ይዞ የሚመጣ ነገር ከነገደ ከቁጥጥር ውጭ የሆነ ውድመት እንደሚመጣ አሜሪካ ታውቃለች። ግን ምን ማድረግ እንዳለባት አታውቅም። አሜሪካ ትሄድና ለኤርትራ ሉዓላዊነትሽ መከበር አለበት፣ ዳር ድንበርሽን ማስከበር አለብሽ ትላለች። ለኢትዮጵያ ደግሞ መታ ኢትዮጵያ ደግሞ የባህር በር ማግኘት አለባት ትላለች። በምን መንገድ ነው? እናግዛለን ብሏል። በተደጋጋሚ የአሜሪካ አምባሳደሮችና ፖለቲከኞች ወጥተው ኢትዮጵያ የባህር በር የማግኘት መብትም አቅሙም አላት፣ ስለዚህ የባህር በር ማግኘት አለባት ይላሉ። ለኢትዮጵያ መጥተው እንደገና ለሶማሌ ሄደው ደግሞ ሶማሌ ሉዓላዊነቷ መጠበቅ አለባት ይላሉ። በጎን ሄደው ደግሞ ለሶማሌላንድ እውቅና ይሰጣሉ። ለግብጽ ደግሞ ሄደው በጎን ግብጽ በአባይ ጉዳይ ላይ ያላትን መብትና ስልጣን የማስከበር መብት አላት። እንደውም አስፈላጊ ነው ሲገኝ አባይን በቦምብ ትምታው ግድቡን ሁሉ እያለው ነው ትራምፕ እና እንደ ቡና ቤት ሴት ነው። አሁን የትራምፕ የፖለቲካ አካሄድ ልክ እንደ ቡና ቤት። አሁን የቡና ቤት ባለቤቶቹም የሆኑ ሴቶችም ቅጁልኝ ካሉ ዝም ብሎ መቅዳት ነው። ቅዱለት ትጠጣለህ እና ጠጥተ መኪና ውስጥ ብትገባ ዶንት ኬር ዶንት የላቸውም። የዛሬን ገንዘብ ነው የዛሬ ገቢ ነው የሚያዩት። እና የቡና ቤት ባለቤቶቹም የሆኑ ሴቶቹም የሆኑ ገንዘብ የሚያገኙበት ጥበብ መቅዳት ብቻ ነው። እና አሜሪካ ዘለቄታ ያለውን ጉዳይ እያሰበች አይደለም። ለሶማሌላንድ እውቅና መስጠት ይፈልጋሉ። ለምን ኢራንንና የሁቲ ታጣቂዎችን ከሶማሌላንድ ተነስቶ ለመደብደብ እንዲመቻቸው፣ እንደገና ደግሞ ቀይ ባህር ሰላም እንዲሆን ይፈልጋል። እየተመሳቀሉ እኮ ናቸው። ህወሓትን ማጎስ ይፈልጋሉ። እንደገና ኢትዮጵያ ሰላም እንድትሆነና ቀጠናው እንዲረጋጋ፣ አሸባሪነትን በሶማሌ ኢትዮጵያ እንድትዋጋ ደግሞ ይፈልጋል። ላሽ ለጎራሽ እኮ አልተመችም። የአሜሪካ ፍላጎት እኮ ላሽ ለጎናሽ እኮ አልተመችም። በጎን ከኢትዮጵያ ጋር ይዶልታሉ፣ በጎን ከኤርትራ ጋር ይዶልታሉ፣ በጎን ከግብጽ ጋር ይዶልታሉ፣ በጎን ከሱዳን ጋር ይዶልታሉ። እና አሁን ችግሩ ምንድነው? አሜሪካ የሱዳን እልቂት ተደምሮ የደቡብ ሱዳን ውጥረት ተደምሮ የሶማሌ ውጥረት ተደምሮ ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ የዚህ ኢትዮጵያና የኤርትራን ጦርነት ሱዳኖች ደግሞ ቢጨመሩበት የራሳቸው አገር እየፈረሰ እንደገና ሌሎች አገሮች በመፍረስ ሂደት ላይ የበኩላቸውን አስተዋጽኦ የሚያደርጉ ከሆነ ይሄ የአፍሪካ ቀንድ ከቁጥጥር ውጭ ይሆናል። ጆናታን ፌንቶን ሃርቬይ ይህን በጥልቀት ነው የተነተነው። እኛም በተደጋጋሚ የምንናገረው ይሄንን ነው። ለዚህ ነው በተቻለ አቅም ሚጢጥየዋን ልጅ የአሜሪካ ሚጢጥየው በቀላሉ መቆንጠጥ የሚችለው ህወሓት ነውና ህወሓት ከድርጊቱ እንዲቆጠብ ሞተ ጊዜ ነው የሞከሩት። ሞተ ጊዜ አልተሳካም። እንደምታውቁት ይሄ የአፍሪካ ቀንድ ቀይ ባህርን ለመቆጣጠር እጅግ በጣም ወሳኝ ቦታ ነው። እዚህ ቀይ ባህር ላይ መረጋጋት ከሌለ እዚህ የአፍሪካ ቀንድ ላይ መረጋጋት ከሌለ ቀይ ባህር አይረጋጋም። የሶማሌ ወንበዴዎች ምን ያህል ቀይ ባህርን እንዳስጨነቁ ዓለም ሁሉ የሚያየው ነው። የሁቲ ታጣቂዎች ምን ያህል ዓለምን እንዳስጨነቁ ዓለም ሁሉ የሚያየው ነው። እዚህ ላይ እንደገና የሶማሌ ጭንቅና ሁከት፣ እዚህ ላይ እንደገና የኢትዮጵያና የኤርትራ ጦርነት፣ እዚህ ጋር እንደገና የኢትዮጵያና የሱዳን እንደገና የኢትዮጵያና የሱዳንና የኤርትራ ጥምረት ከግብጽ ጋር ያለው ሁከት እና ነውጥ በሙሉ ቀጠናው ብትንትን ነው የሚወጣው። እና አሜሪካኖቹ ከመካከለኛው ምስራቅ ወይ ደግሞ ከዚህ ከጎልፍ ሀገራቱም እየተገፉ እየወጡ ነው። እየተገፉ ውሃ ላይ እንዳለው ኩበት እየተገፉ እየወጡ ነው። ፖሊሲያቸው የዕለት ነው። በቃ የዕለት ነው። ነገ በሚል ዘለቄታ ያለው አይደለም። የቡና ቤት ባለቤቶች ቅዳ አካል ይቀዱልሃል። የዛሬውን ጥቅም ብቻ ነው የሚያዩት። የዛሬውን ገንዘብ፣ የዛሬውን ሆድ ብቻ ነው እንጂ እኔ አሁን የቡና ቤቱ ደንበኛ ከሆንኩኝ ጦጥቼ እንደወጣው መኪና ቢጨፈልቀኝ ነገ የሚጠጣላቸው የለም። ዶንት ኬር። እና አሁን የቡና ቤት ባለቤቶች ወይም ደግሞ ሴቶች አይነት አካሄድ ነው። የዛሬን ብቻ የሶማሌ አለመረጋጋት። ለምሳሌ ለሶማሌላንድ እስራኤል እውቅና ስትሰጥ አሜሪካ ታውቃለች። እና ሶማሌላንድ አገር የመሆን እድል ስታገኝ
ሶማሌ ውስጣዊ አለመረጋጋት ይኖራል። የሶማሌ ውስጣዊ አለመረጋጋት ለአፍሪካ ቀንድም ሆነ ለቀይ ባህር አደገኛ እንደሆነ ላለፉት 30 ዓመት ሶማሌ የገባችበት ትርምስና እልቂት ይታወቃል። እና ሶማሌ ላይ ያለ አሸባሪ አልሸባብ እንዲጠፋላቸው ይፈልጋል። እንደገና ደግሞ ሶማሌን ደግሞ መልሶ ያሸብራል፣ ይጎነጥላል፣ ያስጎነጥላል። ሂዶ ከኤርትራ ጋር የሆነ ነገር ይዶልታል፣ ሂዶ ከኢትዮጵያ ጋር የሆነ ነገር ይዶልታል፣ ሂዶ ከህወሓት ጋር ለብቻ ይዶልታል። ግልጽ ፖሊሲ የላቸውም። በቃ ግልብ ፖሊሲ ነው ያላቸው። ግልጽ ፖሊሲ ስለሌላቸው ግልብ ፖሊሲያቸው ደግሞ ሄዶ ቀውስ ይፈጥራል። ልክ በሶሪያ ፌል እንዳረጉት፣ በሊቢያ ፌል እንዳረጉት፣ በአረብ ሀገሮቹ በሳውዲ በኤሚሬት አሁን ፌል እያደረጉ እንደሆነ አሁን በዚህ በአፍሪካ ቀንድም 100% በእርግጠኝነት አሜሪካ ፌል ታደርጋለች። አሁን ይሄ በዚህ ሁኔታ እያለ እንደገና ሰላም ይፈልጋሉ። በተለይ ይሄ የቀይ ባህር ጉዳይ የሁቲ አማጽያን ምን ያህል አረቦችን እንዳስጨነቁ፣ ሳዑዲ አረቢያን፣ ኤሚሬቶችን፣ አሜሪካን፣ አውሮፓን እንዳንቀጠቀጡ ያውቃሉ። የሶማሌ ታጣቂዎች የባህር ላይ ዘራፊዎችና ወንበዴዎች ምን ያህል እንዳስጨነቁና እንዳንቀጠቀጡ ያውቃሉ። ለዛውም በዘመነ ድሮን። አሁን እኮ ዘመነ ድሮን ምንም ቆላል ነው። በቃ አማጫን በሙሉ ድሮን የታጠቁበት ጊዜ ነው ያለው። አማጫን በቃ ድሮን ታጥቀዋል። ስለዚህ እንዴት ነው መርከቦች የሚያልፉት? የንግድ ፍሰቱ እንዴት ነው ወደ ነበረበት ሰላማዊ መንገድ የሚቀጥለው? እንዴት ነው? ለዚህ ተሰርቷል ወይ? ቀጠናዊ ሰላም መረጋጋቱ አለ ወይ? ሱዳን ሰላም ነች አይደለችም? ኢትዮጵያና ኤርትራ ከህወሓት ጋር በተገናኘ ወደ ጦርነት ከገቡ ሌላ ቀውስ ነው። ሶማሌና ሶማሌላንድ ያሉበት ጉዳይ ሌላ ቀውስ ነው። ኢትዮጵያና ግብፅ ያሉበት ጉዳይ ሌላ ቀውስ ነው። ይህን ሁሉ ቀውስ አሜሪካ እንዴት አድርጋ ነው ማኔጅ የምታደርገው? አንዴ ከቁጥጥር ውጭ ከወጣ፣ አንዴ ደም መፋሰስ ከተጀመረ ወዲህ ማንንም አይሰማም። ሁሉም ለመኖርና እየታገለ ያለው። ስለዚህ ጦርነት ላይ ደግሞ አንዱን ደግፈ አንዱን ታኖራለ፣ አንዱ ይሞታል። ግድ ነው። ጥቅምህን ለማስጠበቅ እንደዛ ነው የሚሆነው። ለምሳሌ ኢራኖቹ ሙተው የባህረ ሰላጤ ሀገሮች ተንደላቀው እንዲኖሩ ነው ተፍተፉ አይደለም እንዴ? የመኖች ሙተው ሊባኖሶች ሙተው ፍልስጤሞች ሙተው እነ ኔታንያሁ እንዲመቻቸው ነው አይደለም እንዴ? ተፍተፉ እኮ እንደዛ። ስለዚህ ይህ አካሄድ ምን ያህል ያስኬዳል፣ ምን ያህል ይጠቅማል፣ ምን ያህል ውጤት ያመጣል የሚለው ስታስበው በጣም አደገኛና ውስብስብ ጉዳይ ነው። በጣም አደገኛና ውስብስብ ጉዳይ እና እኔ በአጠቃላይ ልለው የምፈልገውም እነዚህ የቀጠናው ሀገሮች አሜሪካን ወይም ቻይናን ወይም ራሽያን በመጠበቅ ሳይሆን ቀጠናዊ ወንድማማችነት፣ ወዳጅነት በማበጀት የራሳቸውን ሰላም ለመጠበቅ ቀርቦ መነጋገር ነው እንጂ ያለባቸው አሜሪካ የጫነችውን እላያቸው ላይ እየተጫኑ የሚመጣው ነገር ሁሉ የጥፋት የሚሆን ይመስለኛል። እኔ የሚመጣው ጉዳይ የጥፋት ነው፣ የእልቂት ነው የሚሆነው እና እርስ በርስ መነጋገር፣ መቀራረብ፣ የጋራ ትስስር ያስፈልጋል እንጂ አሜሪካ ተጣሉ ሲባል ልትጣላ፣ አሜሪካ ተስማሙ ስትል ልትስማማ፣ አሜሪካ ስትቆጣ ሁሉም እንደ ድሩይ እንደ ሰነፍ ልጅ ወይም እንደ ቤት ውስጥ እንዳለ ቦጥባጭ ህፃን ጮቅላ እጅጉርን አሳስበው መቀመጥ ተገቢ አይደለም እና ለምን አሜሪካኖች እነሱ ምን እንደሚፈልጉትም እያወቁ አይደለም። አሁን በዓለም ፖለቲካም በአውሮፓ ላይ ምን እንደሚፈልጉ አያውቁትም። ኢቭን አሁን ከአውሮፓ ጋር ያላቸው ግንኙነት እነሱ ከአውሮፓን ምን እንደሚፈልጉ፣ አውሮፓ ለእነሱ ምን እንደሚያቀርበው፣ ምን እንደሚሰጡ፣ ምን እንደሚቀበሉ ግልጽ የሆነ ፖሊሲ የላቸው እንኳን በአፍሪካ ቀንድ ጉዳይ ላይ። ስለዚህ እኛ የራሳችንን ጥንቃቄ ማድረግና በዛ ልክ በዛ መጠን መሄድ ያስፈልጋል የሚል እይታ ነው ያለኝ። ይሄ የአፍሪካ ቀንድ በከፍተኛ ድህነት ውስጥ የሚገኝ ቀጠና ነው። ለዘመናት በደም መፋሰስ ውስጥ የኖረ ቀጠና ነው። በረሃብ የሚታወቅ፣ በስደት የሚታወቅ፣ በእልቂት የሚታወቅ፣ ልጆችን ለቀይ ባህር የገበረ በየጊዜው ከባህር ላይ የአፍሪካ ልጆች ሬሳቸው የሚወጣበት ያልተረጋጋ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውስ ያለበት ቦታ ላይ ነው። ስለዚህ አሜሪካ ይህን ጉዳይ ለመፍታት ምንም ዝግጁነት የላትም። ምንም ዝግጁነት ስለሌላት አሁን ይሄ ልክ እንደ ቡና ቤት ባለቤት የዕለቱን ብቻ ከፈለክ ጠጣ፣ ከፈለክ በናተ ተዘቅዘቅ፣ ተደፋ፣ እኔ አያገባኝም አይነት የልጆቹ ቃቃ የሚመስሉ አካሄድ ተገቢነት የለውም። በእርግጥ እኛንም ወደ ችግር ይዞ ገባል፣ አሜሪካኖችንም ወደ ችግር ይዟል። ምንም አይመስላቸውም። አሜሪካ ልክ የባህረ ሰላጤ ሀገሮች ብዙ ሀገሮች ፈርሰው ቀጠናውን ሁሉ እንዳፈረሱት እንደ ኢራቅ፣ እንደ ሶሪያ፣ እንደ የመን፣ እንደ ሊባኖስ ብትንትን ነው እንደወጣ
ይሄን ብትንትን ቢወጣ አሜሪካኖቹ ዶንት ኬር ሌላ ወዳጅ ሌላ አጋር ሌላ ጓደኛ ይፈልጋሉ እዩብ ላይ ለኛና ይሄ ነገር ጥንቃቄ መደረግ ያለበት ይመስላል። በቀጠናው ላይ ያሉ ሀገሮች በጣም ከፍተኛ ጥንቃቄ በማድረግ አብረው መስራት ይገባቻል የሚል ሐሳብ አለኝ። የኔ ሐሳቦች ሞቻችን ላይ አድርጉ ሼር አድርጉ ፒስ